ኢትዮጵያ ውስጥ በአሁኑ ሰዓት ከ1.1 በላይ ስደተኞች ናቸው ያሉ እነዚህ ስደተኞች የሚመጡበት አካባቢ ስናየው ሀገራት ከ34 ሀገራት በላይ የመጡ ናቸው በነገራችን ላይ በርግጥ ትልቁን ቁጥር የሚይዙት ጎረቤቶቻችን ናቸው ለምሳሌ አሁን ከደቡብ ሱዳን ብቻ የመጡ ስደተኞች ወደ 400,000 ይጠጋሉ ትልቅ ቁጥር የሚያዙት እነ ደቡብ ሱዳን ኤሪትሪያ ሶማሊያ እነዚህ ትልቅ ቁጥር የሚይዙ ናቸው ከዛ በታች ትንንሽ ቁጥር ያዙም ሌሎች ሀገራትም አሉ እንግዲህ ይሄ በአፍሪካ ሁለተኛ ትልቅ ቁጥር የምታስተናግድ ሀገር ኢትዮጵያን ያደርጋታል የስደተኛን ጉዳይ ዘመናዊ ለማድረግ መብቶቻቸው የተሻሉ መብቶችን ከመስጠት አንግል አዳዲስ አሰራሮች መጥተዋል አዋጃው ለምሳሌ አዋጅ 1110 ምንለው ለስደተኛ ፍጹም የሆነ መብት ነው የሚሰጠው የመንቀሳቀስ የመስራት ከማህበረሰቡ ጋር ተቀላቅሎ የመኖር ይሄ ኢንክሉዥን የምንለው ይሄ በአዋጅ በአሰራ በመመሪያ ምናምን የተደገፈ ነው ያ ብቻ አይደለም እኔ እንደ ታሪካችንም ለረሱ ማይችሉ ወይም ደግሞ አዳዲስ ናቸው ብለን መመዝገብም ካለብን ለምሳሌ አሁን ጠቅላይ ሚኒስትሩ በየአመቱ ለስደተኞች በኢፍጣር ፕሮግራም ላይ እየተቀበሏቸው ቤተ መንግስታቸው ኢፍጣር ፕሮግራም ያደርግላቸዋል ለኛ ቀላል ይመስላል ይሄ አሁን አገር ውስጥ ላለ ነው ቀላል ነገር ነው ሌላ ቦታ ግን የለም እስቲ የት ሀገር ላይ ነው እንደዚህ አይነት ኮሚትመንት ያለው ይሄ ቀላል ነገር አይደለም ማለት ሚያኮራ ነው ሪከርድ መሆን ያለበት ታሪክ ነው ዳገር ሪኮግኒሽኑ አለ ጥያቄ የለውም በጣም የሚደነቅ ነው በየጊዜው ሪኮግናይዝ እንደረጋለን ለምሳሌ በመንሰበሰበው ስብሰባዎች ላይ የኢትዮጵያ ስም እንዴት እንደሚነሳ ራሱ ይለያል በጣም ይሄ የምንላቸው ታሪካችንን ከግንዛቤ ከግምት ባስገባ መልኩ ነው ፕሬዝ የምንደረገው እንከበራለን ዲፕሎማሲያችንም ተሻሽሎበታል ስደተኛም በዚህ መልኩ ሆስት በማድረጋችን ከቀጠና ካሉ ሀገራት ጋር ከጎረቤቶቻችን ጋር ያለነው ግንኙነት እጅጉን እንዲሻሻል አድርጓል እያደረገም ይገኛል እንግዲህ ስደተኛ መስራት ይችላል ካል እድሎችን መስጠት ነው እድሎችን እንዲሰሩ ማድረግ ነው ማፍቀድ ነው አሰራሮችን ማበጀት ነው በዚህ ረገድ ትልቅ ስራ ተሰርቷል ፕሮጀክቶች በሚመጡ በልማት ፕሮጀክቶች በሙሉ ተሳታፊ እንዲሆኑ አሉ ይሄ ኢንተርናሽናል ኮሚኒቲ የሚያመጣቸው ፕሮጀክቶች አሉ ልማታዊ ፕሮጀክቶች በዘላቂነት የስደተኛን ህይወት ስደተኛንና ተቀባዩ ማህበረሰብ ለውጥ የሚችል ፕሮጀክቶች ይመጣሉ ለምሳሌ በሴፍትኔት አሉ ብዙ ፕሮጀክቶች አሉ ወደ 10 የሚቆጠሩ የሥራ ዕድል ፈጠራዎችንና የኑሮ ማሻሻያዎችን ከግንዛቤ ያስገቡ አሉ ስደተኝነት ስታተሳቸው አዘቲዝ እንዳለ ሆኖ ስደተኛ ናቸው ወደ ሀገራቸው ሲመለሱ ያ ስታተሳቸው እስከነሳ ድረስ ስደተኛ መባሉ እስከሚያበቃበት ድረስ ዲጂታል አይዲ ነው የምንሰጣቸው ፋይዳ ነምበር ነው የሚያገኙት በዛ በፋይዳ በሚያገኙት ፋይዳ ነምበር የንግድ ፈቃድ የቢዝነስ ላይሰንስ የመኖሪያ ፈቃድ የሥራ ፈቃድ ያገኙበታል ማለት ነው አገልግሎቶችን እንዲያገኙበት ነው ዋና ምክንያቱ የአገልግሎት ቅልጥፍና እንዲያመጣ ነው አሁን ይሄን ሲስተም ከመጀመራችን በፊት በጣም ይጉላላሉ ስደተኛ መሆናቸውን እኛን እንደብዳቤ የምንጽፍላቸው ለምሳሌ የባንክ አገልግሎት ማግኘት ሲፈልጉ እኛ ጋር መጥቶ ደብዳቤ ተጽፎላቸው ስደተኛ ነው ተብሎ ኦፍ ኮርስ በየቅርንጫፉ ነው ሆኖም ግን ማስተጓጉሎች አሉ አሁን ቀጥታ አንድ ሰርቪስ ፕሮቫይድ የሚያደርግ ድርጅት ባንክ ሊሆን ይችላል ቴሌ ሄዶ ፋይዳ ነምበሩን ሲያሳዩ ኢሚዲየትሊ ነው ስደተኛ መሆናቸው ይታያል የሚፈልጉት አገልግሎት ያገኛሉ